ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ እላችኋለሁኝ። ዛሬም ይዤላችሁ የመጣሁት ያው ስለ ሄርሜላና አብርሽ ማጋ ሄዱ ጥሪ ተደርጎላቸው ቡዜ ጋር ሄደው ነበረ ማለት ነው። ስለዚህ ምሳ ተጋብዘው ቡዜ ጋር ሄደዋል። ሰው እሪ እያለ እነሱ ፕሮግራም ላይ ነው ያሉት። አይገርምም? ይገርማል። በቃ ደስ የሚል ፋሚሊ ቤተሰብ ፕሮግራም ላይ ናቸው ያሉት። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እባካችሁን እላችኋለሁ። ስደተኛ እህታችሁ ነኝ። እባካችሁን ሰብስክራይብ እያደረጋችሁ አበረታቱኝ እና ያው ዛሬ አስተያየት ነው የምሰጠው። እኔ ምንም ማድረግ አልችልም። ከአስተያየት ውጪ ምንም ማድረግ አልችልም። ይሄው ጸጉሬን ማየት ፈልጉ ሰዎች እና የሚገርም ነገር ላይ ናቸው። መቤቴን በጣም የሚገርም በቃ የቤተሰብ ፕሮግራም ካሁን በኋላ ሄርሜላን ያው መክራት አለች። ቡዜ በሚቻለው ካሁን በመሀላችሁ ሰው እንዳታስገቡ፣ ወሬ እንዳትቀበሉ። ወሬ ከተቀበላችሁ በመሀላችሁ ሰው ካስገባችሁ ነገር መምጣቱ አይቀርም ብላለች። ትክክል ናት። ሰውን መቅረብ ባለባቸው ልክ ቤተሰብ አሁን ለምሳሌ ቤተሰብ ለቤተሰብ ምንም አይጎዳዳም። ይሄ የሆነ ቅናት መንፈስ ያለባቸው የውጭ ሰው ከሆነ ቅናት ሊኖር ይችላል፣ የተለያዩ ነገሮች ሊኖር ይችላል። ስለዚህ ይሄን ነገር እንዳያደርጉ እኔም በዚሁ ምክሬን ለግሳቸዋለሁኝ። ሄርሜላም ከራሷ ቤተሰብ አብርሽም ከራሱ ቤተሰብ ምንም ችግር የማይመጣበት ይሄ ሆዬ የድሮ አይነት ጓደኛ ምናምን ለጓደኛ ዩቲዩብ ከፍቶ አብሮ መስራት ምናምን ይሄ ብዙ ጦስ ጡንቡሳ ሲይዙ ስለሚመጣ ማለት ነው። ከድሮ ህይወት ከድሮ ይባላል መቼም የመቀደሙ እንትናቸውን ካልሲ ሊያጣጥፍ ነው ሰዎች ታውቃላችሁ። መቼም አረብ ሀገር ያላችሁ ልጆች ምንም ከእናንተ የሚደበቅ ነገር የለም እና ልብስ ተኩሼ ጨርሼ አሁን ደግሞ ካልሲ እያጣጠፍኩኝ ካልሲ የሚተኮስበትን ቤትም አለ ብለዋል። የሚተኮስበት እኔ ግን አይተኮስም፣ ይተጣጠፋል። ስለዚህ ምን ልላችሁ ነው እውነት ከድሮ ህይወቱ ተምሮ አብረሽ ጓደኛ መርጦ አብሮ የሚሰራ አብሮ ገብቶ ወጥቶ በቃ የሱ ጓደኞች ከዚህም በፊት ያሉት አጨብጫቢዎች ናቸው፣ ምንም አይረቡም። ማን ነው ቢኒያም ፍሬምን ጠርቶ የሰራውን ቪዲዮ አይታችኋል። እና ቡዜ ያለችው ምንድን ነው በእነሱ መሀል ያለውን ነገር ለምሳሌ በህይወታቸው ዙሪያ ላለው ነገር መሀል አትግባ ነው እንጂ ያለችው ከማናት ከሩታ ጋራ አትሁን፣ ከሩታ ጋራ ቪዲዮ አትስራ፣ ከሷ ጋራ አትገናኝ አላለችም። ግን ሰው እንዴት ነው እንደዚህ የምትሰሩት? ግን ይሄ እኮ ተንኮላችሁ ነው። ይሄ የተንኮላችሁ ጥግ ነው እንጂ ቡዜ መቼም እንደናንተ አይነት ዶማ ካልሆነ በስተቀር መስማት የማይችል ቀኝ ግራ ካላሉት ውሃውን ወተት ነው ካላለ አንዳንድ ሰው አይሆንለትም ማለት ነው እንጂ ቡዜ ከሩታ ጋር ለምን ተገናኘክ ምናምን ብላ ተቆጥተዋለች። እሷ የተቆጣችው በእርግዝና ዙሪያ ያለውን በህይወታቸው ዙሪያ ያለውን ነገር ውስጥ አትግባ፣ ራሳቸው ይፍቱ። ሁለተኛ ከወንድም ጋር አትጣላ። በቃ እሱ የራሱ ምርጫ መርጧል፣ ምርጫውን አክብርለት። ከዛ በተረፈ ከሩታ ጋር ምንም የሚያጣላን ምንም የሚያጋጨን አንተ ከሩታ ጋር መስራት እንጆ ማድረግ ቤቷ መሄድ ልጁን ማየት እሷን መርዳት ባለበት ነገር በሙሉ እርዳት። እህትህ ናት፣ እህቴ ናት። እኔም እኮ ሳይሆንላት ስለቀረ ነው እንጂ ቡዜም እኮ አልገፋቻትም። ዛሬ ቡዜ ላይ ሁሉም ሰው ዞሮ ዛሬ ቡዜ እንዲህ ብጭቅጭቅጭቅ የሚያደርጉ በቃ ሰው ልጅ የሆነ ነገር ብላችሁ ሲያቅተው በቃኝ ካለ በቃኝ ነው በቃ። ለእናንተ ያልታየ ለእሷ ታይቷታል። የወንድሟ ጉዳት የወንድሟ መጎዳት ታይቷታል። እስከዛ ጊዜ ሰዓት ድረስ እኮ እሷ ከሩታ ጎን ነበረች። ሩታ እኮ በዛን ሰዓትም እቅርታ በቃ ቡዜ ሳላቅ ነው እቅርታ ብትላት ኖሮ እኮ እሷ ይሄ ነገር ትክክል ነው እንዴ እንዲህ ማድረግሽ ትክክል ነው እንዴ ይቅርታ ራሷ አትጠይቅም እንዴ ስትላ እቅርታ አልጠይቅም ትክክል ነኝ ስትላ ነው ቡዜ ብው ያለችው። እንዴት ነው እናንተ እንደው እግዚአብሔር ለእናንተ አድርጎላችሁ እሷ ያደረገችውን ድርጊት በእናንተ ቤት በእናንተ ህይወት መጥቶ ቡዜ የታመመችውን ህመም እናንተን ብትታመሙ ያኔ ታቁላታላችሁ።
ገባችሁ? ዛሬ ቡዜ እንደዚህ ናት፣ ቡዜ በዛ ወጣች፣ ቡዜ በዚህ ገባች እያላችሁ ቪዲዮ የምትሰሩት ዘመድ ነህ አይደል? አንተ ለምሳሌ እኔ ዝምድና ምናምኑ አይደለም። እዚህ ጋር እውነትን መያዝ ምን ችግር አለው? እውነትን ይዘህ ከእውነት ጎን ብትሆን ምን ይጎልብሃል? ቢኒያም ተብዬው ማለት ነው። ይሄ አንተ እዛ ጋር ቡዜ በዚህ ወጣች፣ ቡዜ በዚህ ገባይ፣ ቡዜ ትክክል አይደለችም ስትል ትክክለኛውን መንገድ እያሳየቻችሁ ነው። ለሁላችሁ መልስ ነው ይሄ። በቃ ትልቅ መልስ ነው። ዛሬ አንድ ትልቅ እርምጃ ተራምዳለች ቡዜ። ገባችሁ? በቃ ሄርሜላን ወደ ቤቷ መጥራቷ ምሳ መጋበዟ ይሄ በቃ የሆነ ነገር ወሽመጣችሁ ትንሽዬ ጥርጣሬ ያለባችሁ ሰዎች ራሱ ወሽመጣችሁ እንዲቆርጥላችሁ አድርጋላችኋለኝ ማለት ነው። ካሁን በኋላ እኮ እናንተ የራሳችሁን ቪዲዮ ብትሰሩ ስለ ሄርሜላና ስለ አብርሃም ከአብርሃም ትዘሉና ስለ ሩታ ምናምን ምንጥስዮ እያላችሁ እንትን ከምትሉ የራሳችሁን አዲያ እንትን እያላችሁ ብትሰሩ እኛም እየተደሰት በቃ ተረጋጉ እነዚህ ልጆች እንላለን። ልጅቷ ራሱ እንዳትረጋጋ ሩታ ራሱ ተረጋግታ የራሷን ህይወት እንዳትኖር እያረጋችሁ ያላችሁት እናንተ ናችሁ። አዛኝ ቅቤ አንጓቾች ማለት ነው። እህታችን በየት ነው እህትክ የሆነችልክ? ቤት በአጋም ነው በቀጋ ነውስ በድብቅ የእንጀራ አባትክ ልጅ ናት ወይስ የእንጀራ እናትክ ልጅ ናት? እህቴ ትላላችሁ። እህታችሁ በቃ እኔ እኮ አትርዷት አይደለም አትስሩ አይደለም፣ ከሷ ጋር ስሩ። ማንም የከለከላችሁ ሰው የለም። ግን እውነትን ተከተሉ ነው። በቃ አልፈልግም አንድ ሰው ያኔ እሷ አልፈልግም ስትል ፈርምላት የምትሉት እናንተ። አሁን ደግሞ ፈርሞ ከተለያየ በኋላ አንድ ላይ ተመለስ። በቃ አለቀ። ሰው ልጅ እኮ በቃ ትግስቱ ካለቀ ከፈለገ ነው ከሰው ጋር የሚኖሩ፣ ካልፈለገ ደግሞ ግዳጅ የለበትም። በግዳጅ አብረሃቱን የምትሉት ይሄው እሷ ዛሬ ቤተሰብ ተቀላቀለች። አንድ ትልና ደግሞ ከዚህ ቡዜ ደግሞ ቤተሰብን ታሳምናለች። ታላቅ ልጅ ናት። ጋሽዬ እንደዚህ ሆነ፣ ጋሽዬ በዚህ ወጣ፣ ጋሽዬ በዚህ ገቡ፣ ጋሽዬ እምቢ ብለዋል፣ ጋሽዬ እንደዚህ ሆኑ። ከቡዜ አያርፉም ጋሽዬ። ያኔም እሷን ሲያገባ ጋሽዬ አላጩም አይደል እንዴ? በቃ ተቀበል ብለዋል። አሁንም ይቀበላሉ ሳይወዱ በግዳቸው። ልጃቸው የወደደውን ይወዳሉ። ልጃቸው ያልፈለገውን በግድ መቼም በግድ አስራችሁ አታስቀምጡኝም ብሏል አብርሃም። በግድ አስራችሁ መቼም ከሩታ ጋራ አታኖሩትም። ስለዚህ የራሱን ኑሮ የራሱን መንገድ እየተከተለ ነው ልጁ፣ የራሱን መንገድ እየሄደ ነው። ስለዚህ ይኸው ትላንትና ምሳ ተጋብዘው ምሳ በልተን የመጣ ነው። ውሏችን እዚህ ስለሆነ እራታችን መክሰሳችንን በልተን ተዝናንተን ወደ የቤታችን እንሄዳለን ብለዋል። ያው የጋራ ቤት ሲኖረን እንጋብዝሻለን በጋራ ቤታችን ብላታለች። አንቺ የሰው ወሬ እንዳሰሚ ሰውን በመሀልሽ እንዳታስገቢ ብላ ትልቅዬ ምክር መክራታለች ቡዜ። ስለዚህ ምክርሽን ተቀብለሽ ሄርሜላ እንደ ሩታ ሆናለሁ ብለሽ ትልቅ ኪሳራ ውስጥ እንዳትገቢ። ካሁን በኋላ እውነት እኔ ለእናንተ ለሴቶቹ ምናምን አይደለም ለአብርሃም ነው ማዝነው። ምንም አይነት ባንቺ ዙሪያ ባንቺ በኩል ነገር መጥቶበት ህይወቱ ቢበለሻሽ ለጠላቶቹ ዛሬ እንደዚህ ለሚያጫፍሩ ሴትም ይሁኑ ወንዶች ጓደኞቹም ይሁኑ ዘመዶቹ ደስታ እንዳይሆንበት እኔ በዚሁ ጸሎት አደርግለታለሁ። ማንም ሰው እሷም እግዚአብሔር ከቀና ደና ሰው ላይ ይግጠማት፣ ደና ሰው ላይ ያገናኛት። እኔ የእሷን ጠላት አይደለሁኝም። እውነትን ተከትዬ ስለሚሄድ ምንም ማድረግ አልችልም። በራሷ መንገድ ነው ይሄ ሁሉ መዘዝ ያመጣችው። ዛሬ አሁን ትላንትና እዛ ጋር ሄርሜላና አብርሃም ቡዜ ሆነው ምግብ ማለትም ቤቷ ተጋብዘው ፕሮግራም ተደርጎላት እዛ ጋር ስትሄድ ምን እንደሚሰማት ለምን እሷ ተወደዋለች፣ ታፈቅረዋለች። ፍቅሯን ደብቃ ፍቅሯን እምቅ አርጋ ይዛ ዛሬ ወድጄሃለሁኝ ምናምን ብትር ከየት ይመጣል ታዲያ? በቃ ይሄው በቃ ፍርጥርጥርጥ አለ ነገሩ። እየጠራ ነው አሁን ነገሩ። በቃ ወደ መጥራት እየሄደ ነው። ካሁን በኋላ ምንም አይነት ነገር በመሀላቸው ብላለች ማናት ሄርሜላ። በዚህ ሰዓት ነበረ እኔና አንቺ ምንም በቃ ሳንቃቃር ምን ሳንል ብንገናኝ ኖሮ ደስ ይለኝ ነበረ። ያ ነገር አልፏል። ዛሬ መልካም ነገር ነው እና ስለዚህ ምናሌ ቡዜ መልካም ልጅ ናት። ሰውን ታከብራለች፣ ክብሯ ምናምን አለች። ትክክል ናት። ሰውን ታከብራለች ዝቅ ብላ። በጣም ነው ሰው የምታከብረው ሄርሜላ።
እግዚአብሔርን ማንኛዎቹም አሁን ሲመጡ ሲሰድቧት ምን ሲሏት በቃ በአብርሃም በሩታ ዙሪያ ያሉት ሰዎች እንደዛ ሲያንቋሽሿት ምን ሲሉ መልስ ራሷ አትመልስላቸውም። ሩታ ብትሆን ሄዳ ነው እንደዚህ የምታንቃቸው የምትሰድባቸው ሙልጭ የምታረጋቸው። እሷ ምንድነው ቢሰድቡኝ ባይሰድቡኝ ቢያሞግሱኝ ባያሞግሱኝ ምን ይጠቅመኛል ነው በቃ። እሷ ከአብርሃምና ከአብርሃም ጋር መሆኗ ነው፣ ከአብርሃም ጋር ህይወቷን መቀጠሏ ነው። ካለላት ደግሞ እቺን ጸባዩን ሳትቀይር በቃ ችግርም ካለ ከካሜራ ውጪ ነው ችግር መፍታት ያለባችሁ። ይሄ ቪዲዮ የሚደርሳችሁ ከሆነ ችግር ብትጣሉ መጋጨት አለ መቼም። ሰው ሳይጋጭ ሰው ሳይነጋገር ሳይኮራረፍ እንትን አይልም። ግን ምንድነው እናንተ ማድረግ ያለባችሁ? ችግርም ካለ በቪዲዮ ሳይሆን ቪዲዮ ላይ ሳቅሳቁን ደስታ ደስታው ነው እንጂ ለቅሶ የሚባል ነገር ማየት አንፈልግም። አይኑን ማየት አንፈልግም። በሄርሜላና በአብርሽ ዙራ ምንም አይነት ለቅሶ ምንም አይነት እየየ ማየት አልፈልግም እኔ በበኩሌ። ለምን ችግርም ካለ ችግራችሁን በጓዳችሁ በቤታችሁ በቃ በራችሁን ዝግት አድርጋችሁ ይሄ እኮ ትክክል አይደለም አብርሃም፣ ይሄ እኮ ትክክል አይደለም ሄርሜላ ካላስ እንጂ ፍቅሩንም ጥሉንም ሳቁንም ስንቱን አንጥታችሁ ታዲያ ስንቱን እንችላለን እኛ። ስለዚህ እዛው በቃ ሳቁን እና ማናት ቡዜ አሳሳቋ ግን ብዙም አላረካኝም። ለምን እኔ እንደዛ አይነት ሳቅ ከባድ ነው፣ ቅኔ ያለው ነገሩ። እኔ ፈራሁኝ እሷ እንደዛ ስትስቅ እንዴ ነው ይሄ ወይ እኔ ቡዜ ስትስቅ አይቼ ስለማላቅ ነው ሊሆን ይችላል። እኔ ጥርጣሬ ፈጠረብኝ። እኔ ቡዜ ስትስቅ ስትቆጣ ስትናገር ነው እንጂ ፈገግ ትንሽዬ ፈገግ ማለት ባህሪ ነው እንጂ ቅስቅስ ብላ እንደዚህ ስስቅ አይቻላቅም። ስለዚህ ትንሽ ውስጤ ፈራ። ለምንድን ነው እንደዚህ የውሸት ሳቅ ይሁን እንደምትስቀው? ምንድን ነው እሱ እንደዚህ አይነት ሳቅ ብዬ እንድፈራ አድርጎኛል። ግን ያው አብርሃም ነው እህቱን የሚያውቀው በደንብ ያው እህቴ እነሱ በእርግጥ እህታቸውን ይወዳሉ። እህቱን የሚጠላ ወንድሙን የሚጠላ ማንም ሰው የለም በምድር ላይ ማንም ሰው ድህነት ካልሆነ በስተቀር እርስ በራስ የሚያጣላው ምን የሚለው እንጂ ቢኖርም ባይኖርም ከእህቱ ጋር ከቤተሰቡ ጋር የሚጣላ ማንም ሰው የለም። እውነት ቤተሰቡን የሚጠላ ሰው አንዳች ነገር የለም። ወይ ችግር ከቤተሰብ ጋር ሊያጣላችሁ ይችላል። የሆነ ማድረግ የምትፈልጉትን ነገር ሳታረጉ ስትቀሩ ያ ነገር ጫና ፈጥሮባችሁ ኛክኛካ ሊያረጋችሁ ይችላል እንጂ ቤተሰቡን የሚጠላ ማንም ቤተሰብ የለም ማለት ፈልጌ ነው። ማንም ሰው ቤተሰቡን የሚጠላ አንዳች ሰውም የለም። እና ስለዚህ ማንሽ ሄርሜላ ጸባይሽን አስተካክለሽ እጄ ላይ ገብቷል በጥፊ ልበልክ እጄ ላይ ነው ያለው እንደፈለኩ ላርግክ እንዳትይ። እናንተ አፍንጫዬን እየበላኝ ነው። ይሄ የማጣጥፈው ነገር ነው መሰለኝ። እና በጣም ደስ የሚል ፕሮግራም እንደሚኖራቸው አብርሃም እና ሄርሜላ ቆንጆ ህይወት እንዲኖራቸው ምን አለ ብዙ ሆነን ተባስተን እዚህ ቤት የምንመጣበት ይሁንልን ምናምን ብሏል። አሜን ብላለች እሷም። እና እግዚአብሔር ያርግላችሁ፣ እግዚአብሔር ይጎብኛችሁ፣ እግዚአብሔር ያሰባችሁትን ያለማችሁትን ነገር ያርግላችሁ ነው የምንለው። ያው ከምሳ በኋላ ምንም ያየነው ነገር የለም። ያው አዳዲስ ቪዲዮ ካሁን በኋላ ከቡዜና ከሄርሜላ እንጠብቃለን። ሴት ጓደኛ እንዲኖረኝ ፈልጋለሁኝ ብላለች ሄርሜላ። ሴት ጓደኛ እንደ እህትም እንደ ጓደኛም አንቺን አግኝቻለሁኝ። የአብርሃም እህት ማለት የኔ እህት ናት። የአብርሃም ታላቅ እህት ለኔም ታላቅ እህቴ ናት። እንደ እናቴ ማያት መወዳት ማከብራት ብሏል። እኔም እንደዛ እወድሻለሁ አከብርሻለሁኝ ብላለች። ቃል ገብታለች ማለት ነው። በቃ ቃል ኪዳን ተግባብተዋል። ቃላቸውን እግዚአብሔር አያፍርስባቸው፣ አንድ ያርጋቸው፣ ያስማማቸው፣ በትዳራቸው ደስተኛ ያርጋቸው። አብርሃም እና እሷም ያው ከብረው ልጅ ወልደው በቃ ካሁን በኋላ መቼም ችግር እንደው አይምጣ ነው እኔ የምለው። እውነት እኔ እንደራሴ ከሆነ በቃ እንደው እግዚአብሔር ካለ እንደዚህ ሆኖ የዛሽ ግፍ ነው የእሷ ግፍ ነው የእሱ ግፍ ነው እንዳይባባሉ በቃ እሷም እግዚአብሔር ያለላትን ህይወት እንድትኖር ማናት ሩታ እሱም ባለበት መልካም የሆነ ህይወት እንዲኖር እኛ መልካሙን ብቻ መመኘት ነው ከኛ የሚጠበቀው ማለት ነው። ከኛ የሚጠበቀው መልካም መመኘት። ምኞት አይከለከልም ይባላል አይደል? እኛ መመኘት ነው፣ መልካም ነገር መመኘት፣ ለራስ ብቻም ሳይሆን ለሰው መመኘት ቆንጆ ነው።
እና ስለዚህ እኔ ደስ ብሎኛል። እስኪ እናንተ ደግሞ ደስ ያላችሁ ሄርሜላና ቡዜ አንድ ላይ ሆኖ ቪዲዮ መስራታቸው ይሄ ሁለተኛ ቪዲዮአቸው መሰለኝ። አንድ ጊዜ ወንድሜን እንዳታስቀይሚው፣ ወንድሜን በምንም አይነት ታምር እንድትጎጂው አልፈልግም እና ምናምን ብላ ቪዲዮ ለመጀመሪያ ጊዜ የተገናኙ ጊዜ እና ቅርታውን ተቀበዩ ወዶ አይደለም እዛ ጋር ተገዶ እስከሆነ ድረስ አንቺ ደግሞ ቅርታውን ተቀበይና ወንድሜ እንዲረጋጋ ለወንድምሽ ብለሽ ነው ወይስ ለኔ አዝንሽ እኔ አብሬው እንደሆን ፈልገሽ እውነቱ ገብቶሽ ነው ወይ ብላ ሄርሜላ ጠይቃት ነበረ። ያው ችግር የለውም ሌላውን የመጀመሪያውን እያነሳን መወቃቀስ ምናምን አያስፈልገንም። ስለዚህ ቅርታውን ተቀበይ ብላ ቅርታውን እንድትቀበል አድርጋታለች ከዚህም በፊት። አሁን ደግሞ ያው ለሁለተኛ ደግሞ እቤቷ ላይ ጋብዘቻት ማለት ነው። ሶስተኛ ደግሞ በቃ እንጆ እያረጉ እየተዝናኑ አብሮ ቪዲዮ እየሰሩ ልክ ከሩታ ጋር ያኔ እንደሚሰሩት እየሰሩ ምን እያሉ አሁን ከዚህ ጋር ነው የሚጀምረው። በቃ የሰው ምን ይዘው እንደሚመጡ ደግሞ ምን እናውቃለን። አሁን ደግሞ የስድብ ናዳ የጭቅጭቅ ናዳ ቡዜ ላይ ያወርዳሉ። በሷ በኩል ያሉት ግን ባይሳደቡ ምንም ባይሉ የራሳቸውን ቪዲዮ እየሰሩ አሁን ቡዜ ማንንም አልነካችም። ማንንም የራሷን ቪዲዮ ሰራች፣ ወንድሟንና የወንድሟን ፍቅረኛ ጠራች። ካላስ በቃ ምንም እከሌ በዚህ ወጣ እከሌ በዚህ ገባ አላለችም። ማንም ሰው የራሱን ህይወት መኖር እንደሚችል አሳየቻቸው ማለት ነው። በቃ ህይወት ማንኛውም ሰው ህይወት አለው። የራሱን ህይወት እንዲኖር የራሱን መንገድ እንዲኖር አሳይታችኋለች። ስለዚህ እየተነሳችሁ ቡዜ ትክክል አይደለችም፣ ቡዜ እንደዚህ ናት። ካሁን በኋላ በቡዜ ዙሪያ እናንተ የአብርሃምን ብትሆን ዴቭን ብትሆን ፍሬምን ብትሆን ኮስተር ብላችሁ እህታችሁን ማስከበር ነው ያለባችሁ። ማንም ሰው እየመጣ ቡዜ ላይ አፉን መክፈት አፍሽን አትክፈቺ። እኔ መጨረሻ የሆነ ብሽቅ ያልኩት እኔ ማንም ሰው ቤተሰብ እንዲነካ አልፈልግም። እኔ ማንንም ቤተሰብ እንደ መንካስ ስላሌለብኝ ማንንም ደግሞ ቤተሰቦቼ እንዲነካብኝ አልፈልግም። እኔ ካጠፋውኝ እኔ ጥፋት ካለብኝ እንደፈለጉ እኔ መስደብ እኔን የፈለጉትን ማድረግ ይችላሉ። ግን በእኔ ዙሪያ ያሉትን ወይ ቤተሰቤ ምናምን ማንም ሰው እንዲናገር አልፈልግም። አሁን ያ ማን የሚባለው ጥቁሩ ያመላጣው ልጅ አፍሽን ከፈትሽባት ያለቀ እኔ ቡዜም ብሆን ማለት ነው እመቤቴን እዛ ወይ የሱን ስልክ ከጁ ላይ ወስጄ እንደዚህ ነው ጭንቅላቱን ምለው ወይ ደግሞ ስልኩን ክስክስ ማረግበት። እሷ ግን ትልቅነቷ ማስተዋይነቷ በቃ ማስተዋል የሚባል ነገር እውነት የሆነ ትማራላችሁ እኮ ከሰው። አሁን ከቡዜ እኔ ብዙ ነገር እማራለሁ፣ ከአብርሃም ብዙ ነገር እማራለሁ። አብርሃም ዝም በማለቱ ችግርን ቢያመጣበት ዝምታ የሆነ መቻል የሚባል ነገር መልካም ነገር እንደሆነ መቸኮል። እኔ በተፈጥሮዬ በእርግጥ አልቸኩልም በህይወት እንዲህ ሰው አሁን ቸኩሎ የፈለገውን ነገር ምናምን ቢያረገኝ እኔ ቸኩዬ የመናገር ቸኩዬ እንትን ማለት አላቅበትም። በእርግጥ ግን ደግሞ የአብርሃም ይብሳል። ጸጥ ብሎ የተደበቀ ምስጢር እንዳለ እኔ ይታየኛል። በሱና በሩታ መሀል ድብቅ የሆነ ምስጢር እንዳለ እኔ ግልጽ ነው የሚታየኝ። ለምን ብትሉ ከዚህም በፊት ምን ብሎ 2 ጊዜ ነው ያችን ቃል የተጠቀመው። ሰው ባለቀሰ አይደለም እኔ ብናገር ብዙ ነገር በውስጤ አለ፣ መናገር ግን ስለማልፈልግ ነው። እሷ ግን ስላለቀሰች ስለተናገረች የተበደለች የተጎዳች ይመስላችኋል ብሎ ቪዲዮ ሰርቷል። ከዚህም በፊት አንድ ቀን ብሎ ሲያቅተው እንዳያፈርጠው ነው እየፈራው ያለው። ምንድነው ይሄ የተደበቀ ምስጢር እያልኩ ማለት ነው። ስለዚህ ምንድነው የምላችሁ ዝም አሁን ቡዜ አንዳንድ ሰው ምን ስለሆንክ ነው እንደዚህ የምትለኝ? እዛ ጋር ወጀብ ነው የሚነሳው፣ እዛ ጋር ክርክር ነው የሚነሳው። ያኔ እሷ ዝም ስላለች ነው። ዛሬም ደግሞ ቢኒያም መጥቶ ፍሬምን ጠርቶ ትልቅ ስለሆነች ምናምን ታላቅ አንተ እሷ ታላቅም ሳትሆን አቀርም ቢኒያም መላጣ ደግሞ ዘመድ እኮ ነው አሉ። ግን ደግሞ እኮ ይመስላል እኮ እኔ በፊት እኮ ወንድማቸው ምናምን ይመስለኝ ነበረ። ስለማይናገሩ ነው ወንድማቸው ነው ምናምን እል ነበር። ግን አሁን የወሬ ስንሰማ ዘመድ መሆኑን ቤተሰብ መሆኑን ወይ አክስት ልጅ ወይ አጎት ልጅ በእናት በኩል ዘመድ ይመስለኛል ሳየው። ፊዚካሊውን ራሱ እንደዚህ ስታዩት ከነ አብርሃም ጋራ የመመሳሰል ባህሪ አላቸው። በፊት የነ ቡዜ ወንድም የሆነ ልጅም አለ። አሁንም እነሱን የሚመስል ከቡዜ ጋር ነው እሱ ልጅ አልፎ ቪዲዮ የሚሰራው። እሱም ራሱ የነሱ ቤተሰብ ነው።
ግን እንትን የለውም ዩቲዩብ የለውም። ስለዚህ ማንም ሰው እየመጣ ቡዜን እንዲናገር ካሁን በኋላ አትፍቀዱ። መስመራቸውን አስይዟቸው። በቃ መስመራቸው ማንም ሰው ምርጫ ነው፣ መፍቷ ነው። የፈለገችውን ሰው መምረጥ ከፈለገችው ሰው ጋር የመኖር መፍቷ ነው። ከሄርሜላም ከሩታ ጋር በምትሆንበት ሰዓት ደግፋቸዋል። አሁን ደግሞ ወንድሜ ተጎድቷል፣ ወንድሜ ተደፍሯል። እሷ ያናደዳት አሁንም ቢሆን ማንኛችንም እኛም ቢሆን ያናደደ የባሏን ገላ አሳልፋ ለሌላ ሰው መስጠት ማሳየት ማለት ምን ማለት ነው? ይሄ የእሷ ውርቀት ነው እንጂ የማን ነው የቢኒያም የማን ነው ስሙ ጎሽ የአብርሃም ውርቀት አይደለም። እኔ የባሌን ገላ ለምሴታ ሌላ ሰው ያያል። ለምን ሌሽ ይሄ ቅሌቷ ነው። የሷ ቅሌት፣ የሷ ትንሽነት ነው፣ የሷ አለማሰብ ነው። የሷ እንዴ ቡዜ እዚህ ጋር ለምን ተናገረች? አይ ቡዜ እኮ ስተቴ ነው፣ ጥፋቴ ነው፣ ይቅርታ ማለት ሳለባት ምንድነው ያለችው? ትክክል ነኝ አለች ነው። ኦኬ ትክክል ከሆንሽ አንቺን በትክክል መንገድሽ ሂጂ፣ እኔ በትክክል መንገድ ይሄዳለሁኝ አለች። መንገዷን ቀይሰች ማለት ነው። መፍቷ ነው መፍቷ። ዛሬ ለምን ከሷ ተቀየረች? እንደዛ ወንድሟ እየተሰደበ እሱ ሲሰደብ እኮ አልተናገረችም፣ እሱ ሲናቅ እኮ አልተናገረችም። ቡዜ ይበልጡን ዝም ነው ያለችው። ግን የሚጎዳው መስመር ላይ ማንነቱን ስትነካ ኖ አለች። ኖ ይሄማ አይሆንም አለች። በዚህ መንገድማ አይሆንም፣ ወንድሜን በዚህ መንገድ ማሸማቀቅ አትችይም አለቻት። ይሄ ደግሞ ማንኛውም ቤተሰብ የሚያደርግ ነው። ሌሎቹ ስላልተሰማቸው፣ ለምሳሌ እነ አብርሃም ማነው እነ ፍሬም ስላልተሰማቸው፣ እነ ዴቭ ስላልተሰማቸው እሱ የራሳቸው መፍት ነው። እቺ ደግሞ ሌላ ሰው ናት። በቃ እኔ የማስበው ሌላ ሰው ያስባል ማለት አይደለም። እነሱ በመልካምነት ካሰቡ ለምን በመልካምነት አሰባችሁ አላለቻቸው። እናንተም ባሰባችሁበት መንገድ ሂዱ፣ እኔ ደግሞ ባሰብኩበት ትክክል ነኝ አለች። ትክክል ናት። እኔ ደጋፊዋ ነኝ። ሌሎቻችሁ እንደፈለጋችሁ ፊቷን ስታረጉ ምን ስትሉ ሼም የሚባል ነገር ራሱ የለባችሁ። ሼም በቃ እንዴ ሩታ ማን ናት? አንድ ሰው ተራ ሴት ናት። በቃ ማንም ሴት እናንተ በቤታችሁ መደረግ የማትፈልጉትን ነገር በአብርሃም ላይ ስለተደረገ ኖርማል ነው። እናንተ ላይ ቢደረግስ ያ ነገር ሩታ ብትታሰርስ? አብርሃም እንደሷ እኮ የሆነ ነቀዝ ክፉ ሰው ቢሆን እኮ ጥርቅም አድርጎ ያሳስራታል። ጥርቅም አለው ስሩንም በቃ ተገላገልኳት ብሎ በቃ ለምን ያስፈርድባታል። ይሄ ጉዳይ ይሄ ከዚህም በፊት ቪዲዮ ሰርቻለሁ። የሆነ ልጅ አለ ወፍራም ዱባ የሚያክል የሆነ የት ሀገር ልጅ እንደሆነ አላውቅም። አዲስ አበባ ይሁን ግን የተያዘው ቡሾፍቱ ላይ ነው። ናዝሬት ይሁን ቡሾፍቱ እንደዛ ነው የተያዘው ልጁ። ከሴቶች ጋር ሀብታም ሴቶች የሆኑትን እያጠመደ ምን እያለ ወድጄሻለሁ ምናምን ይልና አብሮ ይጠጣሉ። መጠጥ ውስጥ የሆነ ነገር ይጥልና ከዛ ልጅቷ ራቁቷ ምናምን ክላስ ያስገባና ይቀርጻቸዋል። ከዛ ተረፈ ብር አምጡ ነው የሚላቸው። ይኑራትም አይኑራትም ትክሰርም አትክሰርም መጨረሻ ላይ ተይዞ ታሰረ ያለች። ፍርዱ ምን እንደሆነ አናውቅም። ኢትዮጵያ ነገር መቼም አይታወቅም። ግን ዛሬ እሱ ያንን አላደረገም። ማንኛውም ሰው ካለሱ ፍቃድ ውጪ ከሱ ፍቃድ ውጪ እሷ እኮ ፈታዋለች። የፈታችሁ ባሏን በመጠጥ ውስጥ መድኃኒት አድርጋ መስጠት፣ እንደዛ ማድረግ ትልቅ ወንጀል ነው፣ ወንጀል። እሱ ግን ቀለል አድርጎ ነው ያየው። በቃ ለምን ብዙ ነገር አብሬያት አሳልፍ ያለሁኝ ወድጃታለሁ፣ አፍቅሬያታለሁ፣ ልጅ ከላዋ ላይ ወልጃለሁ ብሎ ነው ያሰበው። እሷ ባሰበችው መንገድ እሱ አላሰበም እንጂ እንደ አንዳንድ ሰው ክፉ ሰው ቢሆንና እሷ አሁን አብርሃም እንደዛ ቢያረጋት አንድ በአንድ ነው ወዳውኑ ሸብ ልታስደርገው ትሯሯጣለች። ለምን አይተናል፣ ከአንዴም ሁለቴ አይተናታል። ለምንም አትመለስለትም ለአብርሃም፣ ለምንም ገባችሁ? ለምንም ሞኛቱ ነው። ስለዚህ በእሷ ዙራ የምታጨበጭቡ ሰዎች ረጋ ብላችሁ በእርጋታ ነገሮችን አስቡ እንጂ ትክክል ናት በቃ እናንተ መርዳት ባለባችሁ እርዷት፣ አቁም፣ በቃ ደግፏት። ቡዜና ሄርሜላን አብርሃምን አውጡ ከዚህ ውስጥ።
በቃ እናንተ ጎበዝ ሆናችሁ እናንተ ጀግና ሆናችሁ በቃ እናንተ እሷ መቆም እንዳለባት ነግራችኋት ቪዲዮም አብራችሁ እየሰራችሁ የምትሰሩትም ስራ ሌላም ካላችሁ እዛ ድርጅት ውስጥ አስገብታችሁ ሼር አብራችሁ እየሰራችሁ እሷ ጀግና ሴት እንድትሆን አድርጓት እንጂ በየቪዲዮ እያዘች እንድታለቅስ በየቪዲዮ እያዘች በቃ አብርሃም እያለች እንድታለቅስ አታርጓት። አሁን የሚለቀቀውን ቪዲዮ ደግሞ እንጠብቃለን ከሰዓት ምን አይነት ቪዲዮ እንደምትለቁ ወይ ቡዜን ይጠሯታል የሆነ ወገን ወይ ደግሞ ሄርሜላን ይጠራሉ ወይ ደግሞ አብርሃምን ጠርተው ይሄ ነገር ትክክል ነው እንዴ? ከተፋታ እኮ ትክክል ነው። ልጁ ተፋቷል። በትዳር ላይ አይደለም ያለው። በቃ ትክክል ነው። ለሱ ትክክል ነው። 100% ትክክል ነው። ለምን ፈቷታል? ፍርማውን ቀዷል። ፍርማውን ቀዳለች። ስለዚህ ተፈለገ ሴት ጋራ የመኖር የመዝናናት የመስራት መፍት አለው። ገባችሁ? ስለዚህ የሰውን መፍትም አትጋፉ ነው እኔ እያልኩ ያለሁት። እንደዚህ ሆነች እንደዛ ሆነች ጉዜ ትክክል አይደለችም እያልክ እሷን ማን ነው ስሙ ኤፍሬምን ጠርተክ ስለ እህቱ ትክክል አለመሆንና መሆን መናገር አይጠበቅብህም። መፍቷ ነው በቃ። ስለዚህ አንተ ያ ሲገርምክ ይሄው እሷ ምሳ ጠራቻቸው አብርሃምንና ሄርሜላን። ስለዚህ ወደፊት በሉም በሰፊ ታያዋቸዋለች። በሰፊ እየመረራችሁ ማወራረጃ ታረጋላችሁ ማለት ነው። በቃ እየመረራችሁ ትጠጡታላችሁ ወይስ እየመረራችሁ ትጎርሱታላችሁ? ምንም ማድረግ አትችሉም። ይሄ በቃ ያን እናንተ ከአንድ ስድብ ማታልፉ በአንድ ስድብ ነው ልካችሁን ያስገባቻችሁ ማናት ሩታ በአንድ ስድብ ለቃቃሚዎች ነው ያለቻችሁ። ገባችሁ? ለቃቃሚዎች፣ ጥቅም ፈላጊዎች እናንተ የጥቅም ሰው ናችሁ ነው ያለችት። አንተንም ቢሆን ቢኒያም መተባለውንም እዩንም ሁላችሁንም ሙልጭ አርጋ ሰደበቻችሁ። ከስድቧ መነሳት አልቻላችሁ። እዛ ውስጥ ተዘፍቃችሁ ቀራችሁ። እውነትን ማሳየት አልፈለጋችሁ። ምን ሆነ? ተጎዳች። እስኪ የተጎዱ ስንት ሴቶች አሉ በየቤቱ በየጓዳ በየጎርጓዳ። ሂዱ እነሱን ጎብኙና ቀና አርጓቸውና የሚበሉ የሚጠጡ ልጆቻቸው ማስተማር ያልቻሉ ባሎቻቸው በላያቸው ላይ በቃ ጥለዋቸው እንደፈለጉ የሚሆኑ በየጓዳ አሉ። ሂዱ ጓዳ ጎርጓዳ እያያችሁ እነሱ እርዷቸው። ከቻላችሁ ዩቲዩብ ክፈቱላቸውና አብራችሁ እየሰራችሁ ተከፋይ ይሁኑ ልክ እንደናንተ ማለት ነው እንጂ እዚህ ጋር ምንም ያልሆነችዋን ሴት ምንም ያልሆነችው በግድ ሙቺ፣ በግድ ተሰበሪ፣ በግድ አልቅሺ ነው። ይሄ እናንተ ናችሁ እያስለቀሳችኋት ያላችሁት። የት ነው ያለሽ ሩታ? የት አሁን ደግሞ እኮ ወይኔ በሹክሹክታ በጆሮ ስር የት ነው ያለሽው እንዴ? እንደዚህ ሲሆን የት ነው ያለሽው እያላችሁ የኔ ልጅቷ ያልሆነ ነገር ውስጥ በቃ ቢው ልታረጓት ነው። ምንም አልቀራችሁ እንዴ? ምን ሁኚ ነው እኮ እኔ እኮ ምን ትሁን እኮ እንደምትፈልጉ ራሱ ግራ ይገባኛል። እኔ ምን እንደምትፈልጉ ጠቃሚ ትመስላላችሁ። ጥንት አለማጣቅማትም ሩታንም ቢሆን መቼም እህታችን ስትጎዳ ምን ጥስዮ እንዴ? እና ታዲያ ምን ይሁን? የተፋታ ሰው በግድ ተጋቡ፣ በግድ አብራችሁ ሁኑ። በቃ አልፈለገማ ልጁ በሚፈልግበት ሰዓት አልፈለገችም። እሷ በምትፈልግበት ሰዓት ደግሞ እሱ ሄዷል። የተቀመጠ ብርጭቆ ነው እንዴ? ወይ የተቀመጠ ልብስ አይደለም እኮ ብድግ አድርጋ ስፈልግ ጥልሃለሁ ስፈልግ አነሳሃለሁ ያለችው ሰው አይደለም አብርሃም። እኔ የአብርሃም አይደለሁም ብሏታል። ስፈልጊ የምትጥይ ስፈልጊ የምታነሺ ለቃላ የሰነጠለች የመሰላት ደግሞ የተፈለገች የመሰላት ያወቀች የመሰላት የምትናገረውን ቃላት ራሱ መርጣ ማታቅ ምን እያለች ነው አሁን? ባለፈው ምን ያደገ ነው ያለችው? ይሄ ያንን ቃል ራሱ ሰምቼ አላውቅም። ይሄ ምን ያደገ አያችሁ? አሁን እየተጠጋች እኮ ነው። እቺ ጠጋ ህቃ ለማንሳት ነው ይባላል። እቺ ጠጋ ወዴት ነው? ጋሽዬ ነው በስርዓቱ ያላሳደገው ወይስ አብዬ ናት በስርዓቱ ያላሳደገችው? ማን ነው በስርዓት ያላሳደገው አብርሃምን? አሁን እየተጠጋች ነው ወደ ስድብ፣ ወደ ቤተሰብ ስድብም እየሄደች ነው። ይሄ ነው የእናንተ ሩታ ጀግና ናት፣ ሩታ ተጎርታለች የምትሉ ብላችሁ ከአብርሃም አሳልፋችሁ ቡዜን አሰደባችሁ። ከቡዜ አልፋችሁ አሁን ወደ ቤተሰብ እየተጠጋችሁ ነው። ምን ብላለች ቡዜ ዴቭን? እኔ እንደተጎዳሁት እንዳትጎዳ፣ ልብህም ሙሉ በሙሉ እንዳትሰጥ፣ እንዳታምን፣ እንደኔ ትጎዳለህ ብለዋለች። አሁን እሷ ከማን ነው ከቡዜ ያለፈች ከአብርሃም አለፈች ወደ ምን ያደገ ስትሄድ
ይሄ ቤተሰብ አሳዳጊ እየበደለው ወይ ደግሞ ቤተሰብ በስርዓቱ ያላሳደገው ብላ አንድ ቀን ደግሞ ቪዲዮ ሰርታ ቤተሰብን ሙልጭ አባታቸው አድርጋ ስትሰድብ ትክክል ናት ትላላችሁ። ያለታ እየተጠጋች ነው። ምንድን ያለችው አዳምጡ። በቀደምነት የተለቀቀ ቪዲዮ ላይ ግቡና ዛሬ እዚህ መታችሁ እሷ የእሷን ቪዲዮ አታዳምጡ። እዚህ መታችሁ አፋችሁን ተከፍታላችሁ ሰው ላይ። ማንም ሰው ቤተሰቡ እንዲነካበት አይፈልግም። ደጋግሜ እነግራችኋለሁ። እናንተ ቤተሰቦቻችሁን ሰው ሲሰድባቸው ደስ የሚላችሁ ከሆነና ከተሳዳቢ ጋር የምትሳደቡ ከሆነ እሱ የእናንተ ስታይል ነው። ስለዚህ ደግሞ ሰው ቤተሰቡ እንዴ ይሄ ምን ያሳደገው? እኔ ቃሉ ረሳሁት። እኔ ሰምቼም እንደዛ አይነት ነገር ሰምቼም አላውቅም። እሷ ስትል ነው የሰማሁት። እና ተነጎዳ ደግሞ ሌላ ቪዲዮ ዛሬ አሁን ቡዜና አብርሃም ሆነው ሄርሜላ ሆነው ቪዲዮ ሰርተዋል። በቡዜ ቤት በቡዜ ቻናል ተለቋል፣ በቤቷ ውስጥ። ስለዚህ ከእናንተ ወይ ምን ይጠበቃል? እናንተ ምናችሁ የተበላሸ ወይ ደግሞ በትክክል ያላደጋችሁ ምናምን ብላ ቤተሰብን አንድ ላይ ጠቅላላ አድርጋ በጀልማ ትሰድባለች ማለት ነው። ያለታ ሩታ ትክክል ናት። ስለዚህ የተጎዳች ናት። እዛ የሚጎዳክ ይጉዳክ። እግዚአብሔርን እኔ አንዳንድ ጊዜ ማልፈልገውን ቋንቋ ራሱ እንድጠቀም ታረጉኛላችሁ። እናንተስ ቸሰስ እያላችሁ ነው። እኔ ለምን በውሃ ነው ቸሰስ እያልኩ ያለሁት? ይኸው በጥቁር ውሃ፣ ለዛውም የሀገሬ ውሃ አይደለም የአረብ ሀገር ውሃ። የሀገሬ ውሃ ቢሆን ወዛም ያደርገኝ እና ስለዚህ እናንተ የፈለጋችሁትን እንደፈለጋችሁ እየሆናችሁ መታችሁ እዚህ ጋር እኛን አታጦዙ። እናንተ ጦዛችኋል። ብር ነው ያጦዛችሁ እናንተን። በርግጥ እኮ እንደዚህ በቃ ያረጋችሁ ፍሉዝ ቀርሺ ብሏል። ገባችሁ? ስለዚህ ምንድነው እኔ ማለት የምፈልገው ካሁን በኋላ ከሄርሜላም ከአብርሃምም ከቡዜም ህይወት ወጣችሁ የራሳችሁን ህይወት ከሩታ ጋራ ሩታ ደጋፊ ናችሁ። ሩታ ተጎርታባችኋለች። ሩታን እየተንከባከባችሁ ሩታን እንጆ ያደርጋችሁ። አሁን ደግሞ ብዙ እንክብካቤ ያስፈልጋታል። ሁለተኛ ልጅ ይዛለች። አሁን ማጥፋት ምናምን የሚባል ነገርም እንኳን ይቀራል። አቤት ጌታ ሆይ ቶሎና እንደው ቢመጣ አሁን ጌታ ምን ይዞ ይሄዳል? ከኔ ጋር ቅርብ በለኝ አባቴ። አስቡ፣ አንድ ሴት ካረገዘች ልጅ ማጥባት አትችልም። ለምን? ካጠባች በማጸኗ ያለው ልጅ ይጎዳል። በሆዷ ውስጥ ያለው ካላጠባይ ደግሞ ይሄኛው ልጅ ይጎዳል። እና እንዴት ይሻላታል አሁን እቺ ሴትዮ? አሁን ይሄ ብዙ ነገር ስለሚያስፈልጋት እንክብካቤ ስለሚያስፈልጋት አሁን እናንተ ህፃኑን እየተንከባከባችሁ እሷ ደግሞ በሆዷ ውስጥ ያለው ልጅ እየተንከባከበች በሰላም እንድትወልድ በማጸኗ ያለው ልጅም እንዳይጎዳ ትልቅ እንክብካቤ ስለሚያስፈልጋት ተንከባከቧት እባካችሁ እላችኋለሁ እንጂ እዚህ መታችሁ ቡዜ በዚህ ሄደች፣ ቡዜ ትክክል ናት፣ ቡዜ ትክክል አይደለችም፣ እሷ ትልቅ አይደለችም፣ እኛ ትንሽ ነን፣ እንደ ትልቅ ሰው አታስብም፣ ምንጥስዮ ምናምን እንደ ትልቅ ሰው እኮ ብታስብ ነው እንጂ እንደናንተማ ህቃ ጫወታ ቢሆን ኖሮ ትክክል ነው። በርቺበት። ሌላ ቪዲዮም ካለሽ ልቀቂ እና ላኪ፣ ለሌላ ሰው መላክ ካለብሽ ትላት ነበረ። ግን የበሰለች ስለሆነች ይሄ ነገር ትክክል እንዳልሆነ ስላወቀች ህፃን ልጅ አሁን ትናንሽ ልጆች የ3 ዓመት የ4 ዓመት ልጆች እኮ ሰውነታቸውን ይሸፍናሉ፣ ይፈራሉ። እና ታዲያ እናንተ የቱኑ ታዲያ ትክክል የሆነላችሁ? ህፃን ትንሽዬ ልጅ ሰውነቷን ወይ ወንድ ልጅም ሊሆን ይችላል፣ ሴት ልጅም ልትሆን ትችላለች፣ ገላዋን የምትደብቅ ከሆነ የምትሸፍን ከሆነ እና ታዲያ የአብርሃም ገላ መታየቱ ለእናንተ ምንም አይደለም፣ ኖርማል ነው። ስለዚህ ትክክል ናት ሩታ። ትክክልነቷን ይዛችሁላት ተቀመጡ ነው እኔ እያልኩ ያለሁት። በቃ ማንም አላስገደዳችሁም። ማንም ሩታን አትደግፉ፣ ከሩታ ጋር አትሁኑ ያላችሁ ሰው የለም። እኔ አልፌ ተርፌ እኮ የሁለቱም ጓደኛ የሁለቱም ሰላም እንዲመለስ ብፈልጉ ኖሮ ይሄ ሁሉ ድራማ አሰሩ፣ ወገንም አትለዩም ነበር። እሷም ብልጥ አይደለችም። ከእሷ ጋር ያላችሁ ሰዎች በእሷ ነው የምትመሩት። እሷ በምትላችሁ መንገድ ስለምትመሩ ከአንድ ስድብ ስላላለፋችሁ በስድቧ በቃ በአንድ ስድብ ነው። አንድ ስድብ እኮ ነው የሰደበቻችሁ። ከዛ ላለፋችሁ እንዴት ሆናችሁ? አትችሉማ። ተንቀጠቀጣችሁ፣ ሽንታችሁን በላችሁ ላይ እንድትለቁ ፈለጋችሁ። ስለዚህ እንጂ እናንተ ለሁለቱም ጓደኛ ሆናችሁ ምንም ጭቅጭቅ ሳይኖር አንተ ከእሷ ጋር ሁን አትሁን ሳትሉት እሷንም ከአብርሃም ጋር ሁን ከአብርሃም ጋር አትሁን ማለት ሳይጠበቅባችሁ
አብራችሁ የጓደኝነት ፕሮግራም እያረጋችሁ አብራችሁ እየበላችሁ አብራችሁ እየጠጣችሁ አብራችሁ እየሳቃችሁ አብራችሁ ቪዲዮ እየሰራችሁ ስለ ሁለቱ ምንም ሳታወሩ እኮ ሁለቱ እንዲስማሙ ማድረግ ትችሉ ነበረ። እናንተ የምትፈልጉት ሌላ ወሬ፣ እናንተ የምትፈልጉት ሰብስክራይብ፣ እናንተ የምትፈልጉት ቪው፣ እናንተ የምትፈልጉት ሌላ፣ እናንተ የምትፈልጉት ቀርሺ፣ እናንተ የምትፈልጉት ፉሉዝ ብሪ ካላስ ይሄንን ነው የምትፈልጉት እንጂ አብርሃም ዛሬም ሆነ ነገ አብርሃምና ሩታ አንድ ላይ እንዲሆኑ ማንኛችሁም አለፋችሁ፣ ማንኛችሁም አልደከማችሁ፣ ማንኛችሁም ውጣ ውረድ አልወረዳችሁም። አጨብጫቢ ሁላ አጨብጫቢ ናችሁ እንጂ እናንተ እንዴ የሁለቱም ጓደኛ ሆናችሁ ማስታረቅ ስትችሉ አብርሃም ጋር ትመጡና አንተ ትክክል አይደለህም፣ ሩታ ጋር ትሄዱና አንቺማ ትክክል ነሽ፣ በርቺ፣ ሂጂበት፣ ቀጥይበት፣ አትደፈሪ፣ ሴትነትሽን አስከብሪ። ይሄው ሴትነቷን አስከበረች። ታዲያ ምን አድርጊ ነው የምትሉት? አሁን አብርሃምን እንዴ ሴትነቷን ካስከበረች እናትነቷን ካስከበረች የልጅ እናት ከሆነች እና አሁን ታዲያ አብርሃም ምን ያርጋት? ምን ትሁን ነው? ምን አርጋት ነው? ምን ይፈጠር ነው? እሱም ደግሞ እና እሷ ሴትነቷን ስታስከብር እሱም ወንድነቱን ማስከበር ፈለገ። በቃ ወንድ ሆኖ ከወንድነቱን ማሳየት፣ ሴት እሷ ብትሄድ ሌላ ሴት በህይወቱ እንደምትመጣ አሳየ። እና ታዲያ አሁን ምን ይፈጠር ነው የምትሉት? እኔ እኮ የገረመኝ እሱ ነው። ትመጡና ወሬያችሁን መቅደድ ነው። ትመጡና አንተ ትክክል አረክ ነው። መጣችሁ ሄርሜላ ጋር ሄርሜላ ሙልጭ አባታችሁ አርጋችሁ መስደብ ነው። ጭራሽ አሁን ብላችሁ ሄርሜላ አብርሃምና ሩታን ባንድ እንደ ቪዲዮ ሰርታችሁ በሙሽራ እንትን ለዛችኛው በእንትን ይሄ ምን ነው የሚባለው በሱ ሰርታችሁ ለሄርሜላ የሚገባው ማን ነው? ደስታ ነው። ለሩታ የሚገባው አብርሃም ነው ብላችሁ የራሳችሁን ይሄ ምኞት ነው። ምኞት አይከለከልም። መመኘታችሁ ቆንጆ ነው። ያን ከምታረጉ ፈርምላት፣ እንደዚህ ሆነላት፣ በዚህ ግባላት፣ በዚህ ውጣ ከምትሉ ያኔ እንዳልኳችሁ ነው። በቃ እሷንም እሱንም ሳያውቁ እየጠራችሁ ከዛ እነሱ ያንን ጥላቸውን እየረሱ ወደ ፍቅር ወደ ሰላም በቃ ይረሱት ነበረ። እየረሱት በቃ ወደ ሰላም ይመጡ ነበረ። አንዳንድ ነገሮችን ይረሳሉ። በሳቅ ውስጥ የድሮ ትዝታቸው ይመጣባቸዋል። እናንተ የድሮ ትዝታ እንዲመጣ ማይፈቀዳችሁላቸው እንዴ? ትዳራቸው ብጥብጥ ብለው እኮ እንደ ጎርፍ እንዲሄድ ልክ ጎርፍ ይዘንባል ይመጣል፣ ጥርግ አድርጎ እንደሚሄድ ጥርግ አድርጋችሁ እኮ ከህይወታቸው እንዲወጣ ያደረጋችሁት እናንተ። አሁን ደግሞ የሄደ ጎርፍ አባይ ገብቷል። ከአባይም ወጥቶ ሱዳን ገብቶ ከሱዳንም ወጥቶ የመን ገብቷል። እና ታዲያ እዛ የሄደውን ነገር ጎርፉ ይመለስልን ብላችሁ ጦርነት እንደመፍጠር ማለት ነው። እና ስለዚህ ይሄ ነገር አይሆንም። ስለማይሆን በሚሆንበት ሰዓት በመስተካከል ባለበት ሰዓት ማስተካከል ያልቻላችሁትን ዛሬ ከተበላሸ በኋላ ድፍርስርሱ ከወጣ በኋላ እና ተስተካከልና አንድ ሆነ። ልጅህን ከምስት ጋር አሳድግ። ምስት የሚባል ነገር የለም እዚህ ጋር የድሮ ምስቱ የ2 ዓመት የ3 ዓመት ምስቱ ወይ ፍቅረኛ እንጂ ምስት የሚባል ነገር ተሰርዟል። ፈልጋ ማለት ነው። ያኔ ሲነግራት እኔ እቺ ወረቀት ላይ የፈረምኩ ለታ ይቆጭሻል። አይቆጨኝም፣ አልፈልግም። እና ወረቀት ቀደሽ 80ሽን ቀደሽ ጓደኝነት ወይ ፍቅረኝነት ምናምን ከዛን ስትፈልጊ ደስ ሲልሽ አብረሽ ትኖሪያለሽ። እንደዚህ ሳይልሽ ሲቀር ሻንጣህን ይዘው ውጣ። ከዛ ደስ ሲልሽ ትመልሺዋለሽ። በቃ ስትፈልጊ ሂድ ውጣ። እንደዛ ነው የፈለግሽው ነበር። እንደዛ ነው ሐሳብሽ። በእንደዛ አይነት ህይወት ውስጥ እንዴት ሆነሽ ነው መኖር የፈለግሽው? ያንን ህይወት እንዴት መረሽው? እንደዛ የሚሆን ነገር የለም። ሻንጣህን ይዘህ ትመጣለህ። እኔ ስፈልግ ለአንድ ሳምንትም ለአንድ ወርም እንጆ ማድረግ ስፈልግ መዝናናት ስፈልግ ስታስፈልገኝ ስሜቱ ሲኖርሽ ከዛን ትጠሪውና ሲንኒኒ ሲል ካለልሽ በኋላ ትይዋለሽ። እንደዛ የሚሰራ አማርኛ የለም ውዴ። እንደዛ ከፈለሽ ይሄው ሞልተውልሻል ሸበላዎች። ከአብርሃም ጭንቅላት ላይ ወረድ ብለሽ ህይወትሽን መኖር ትችያለሽ። እኔ እንደዚህ አይነት ቃላት በድፍኑ ልጠቀም ብዬ ነው። እንደሌሎቹ ግልጽ አውጥቼ መናገር ስለማልፈልግ ነው። ገባሽ? ይገባሻል። ለምን ቀምሰሽ ስለምታቂ ይገባሻል። እኔ ማለት የፈለኩትን ነገር ማለት ነው። ማንኛችሁም ይገባችኋል። ይሄ ህፃን አይደላችሁ ጦምጦ የምትጠቡ ወይ አብርሃም ልጅ ልዑል አይደለም። ታውቃላችሁ፣ ልዑል ብቻ ነው ምንም አያውቀው። እና ስለዚህ ምንድነው እኔ የምልሽ
ለሩታ ደጋፊዎች ምላችሁ ህርማችሁን አውጡ። አሁን ሙሾ ማውረድም ካለባችሁ ዋይ እግር ወደ ላይ የምትሉ ከሆነ ዋይ ማለት ትችላላችሁ። አሁን ከዛ በተረፈ አሁን በቃ አበቃ። ማደምደሚያው ላይ እየደረሳችሁ ነው። አሁን የቀራችሁ ትንሽዬ እርምጃ ናት። እሷንም ከ2 ወር ከ3 ወር ክረምቱ እስከምገባ ጠብቁ። መቼም ነይ በናሴ ነይ በክረምቱ የሚል ዘፈን እየዘፈኑልን ይመጣሉ ብለን አናስብም። መቼም በክረምት ብቻቸውን ጎጆቻቸውን ለየብቻ ያደረጉት ክረምት እየመጣ ነው። የኛ ሀገር ክረምት እየመጣ ነው። የሰው ሀገር ክረምት እየወጣ ነው። የኛ ሀገር ክረምት ደግሞ እየመጣ ስለሆነ ስለዚህ በቆሏቸውን እየጠበሱ ፍቅራቸውን እያጣጣሙ የሚኖሩበት ሰዓት እየደረሰ ነው። ስለዚህ ለዛ ዝግጅት ላይ ናቸው። አንድ ብለው ወደ ቡዜ ቤት፣ ሁለተኛ ደግሞ ይቀጥላል፣ ሽምግልና ይቀጥላል፣ ሰርግ ነው በቃ ግልግል የደሃ ሞት። አይ ካሉም ደግሞ አንድ አመትማ የሚፈጅ ከሆነ ጉድ ፈላብን እንዴ! እኛ ታዲያ መቼ ነው የሚጋቡት? መቼ ነው የሚሉት እያል እየጠበቅ ስለዚህ ጋብቻቸውን አጽድቀውልን በሰላም እንዲኖሩ እንፈልጋለን እላችኋለሁ። ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ፣ ቀልዷንም እያወዛሁኝ አንዳንድ ጊዜ ቀልዷንም ጣል እያረኩ አንዳንድ ጊዜ ደግሞ ስሬስ እየሆንኩኝ እያወራሁ ለምን አንዳንድ ጊዜ ሸነጥ ያደርገኛል የሆኑት ነገር የሚያደርጉት ነገር አንዳንዶቹ ስለሚያናድዱኝ እና በዛ ውስጥ ሆኜ ካስቀየምኳችሁም ደግሞ ይቅርታ እላችኋለሁ። ውድ ተመልካቾቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥ ከሀገር ውጭም ያላችሁ ውድ ተመልካቾቼ የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ዓለማችንን ሰላም ያርግልን፣ ከክፉ ነገር ይጠብቀን። ሁላችንም ለሀገራችን አብቅቶን ከቤተሰቦቻችን ጋራ እንጆ የምናረግ ምንዝናና ምንበላ አመት በዓልን ምንን አብረን የምናከብር ሰንበቶችን አብረን የምናከብር እግዚአብሔር ያርግልን እላችኋለሁኝ። ኢትዮጵያ ሀገራችንን ከክፉ ነገር ይጠብቅልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ሰላም ለሀገሬ ለኢትዮጵያ። ሰላም ይወድሽ